ቅድስት በጣም አስደንጋጭ ነገር አጋጠማት። ከዛ በፊት ግን ለዳጣ ደውላላት ነበር። ሰውየው ትልቅ ሰው ነው፣ እኔ ምንም አልችልም፣ እንዴት ብዬ ነው ይሄን ላደርግ የምችለው ብላ ደውላላት ነበር። ነገር ግን የማይወጣበት ትልቅ ወጥመድ ውስጥ ገባች። ሽማግሌው ከዚህ በፊት በጣም ብዙ ሴቶችን በእንደዚህ አይነት ነገር እየለመደ በመሆኑ ተትኖበታል። ከተንኮሉ ለማምለጥ ብላ ነገር ግን አሁን ላይ መዳን አልቻለችም። ቅድስት ለምሳሌ ስትል ክብረ ንጽህናዋን ለ83 በላይ እድሜ ያለው ሽማግሌ ሰጠች። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ለምሳሌ ስትል ብዙ ነገር አደረገች። ከዚህ በፊት እንደምታውቁት እስር ቤት ገባች ብሩክን ለማዳን ስትል። ከዚያ በኋላ ደግሞ አሁን በጣም ከባድ ሁኔታ ላይ ሆነች። ብሩክ ልጅቷን እያየ ሊያጣት ነው። እንደገና ደግሞ ብሩክ ምሳሌ ልጁን ካጣ ምን እንደማይኖርና በህይወት መቆየት እንደማይችል በደንብ የምታውቀው ቅድስት ከዳጣ የመጣ አንድ ሽማግሌ ገና ቢክራ የሆነ ሴት ካገኘው በጣም ብዙ ሚሊዮን ብር እንደሚሰጥ ቃል ገብቶላን ነበር። በዚህ ምክንያት ዳጣ ለቅድስት ነገረቻት። ቅድስትም ይሄንን ሀሳብ እኔ ያደርገዋለሁ፣ ግዴታ ምሳሌ መዳን አለባት፣ ለእኔ ምንም ማለት አይደለም ስትል ለዳጣ ነገረቻት። ዳጣም በሀሳቧ ተስማምታ ወደ ሽማግሌ ወሰደቻት። በእርግጥ ቅድስት እንደዚህ አይነት በጣም የጃጃ ሽማግሌ መሆኑን ምንም የምታውቀው ነገር አልነበራትም። 3 ሚሊዮን እሰጣታለሁ ብቻ ከኔ ጋር አብራ እንድታደር እፈልጋለሁ ብሎ ሸባው ነግሯት ነበር ለዳጣ። ዳጣ በዚህ ሀሳብ ተስማምታ ልጅቷን ወደ ሽማግሌ ወሰደቻት። በእርግጥ ቅድስት ምንም ነገር የምታውቀው አንድም ነገር አልነበራትም ስለ ሰውየው። ከዚያ በኋላ ነበረ ለባብሳ ወደ ሰውየው በሄደችበት ቅጽበት ያየችውን ነገር ማመን ያቃታት። አያቷ የሚሆኑ ሽማግሌዎች ጋር እንደምታደር ስታውቅ በጣም አለቀሰች። ከዚያ በኋላ ነበረ ወደ ጣዳ ደውላ እባክሽን እንድትረጅኝ እፈልጋለሁ፣ በጣም ትልቅ ሰው እኮ ነው፣ ምን ማድረግ አለብኝ ስትላት ዳጣ ፈራሽ እንዴ? እባክሽን ምንም አይነት ነገር እንዳጠጪ፣ መጠጥ እንዳጠጪ እኔ ደርስልሻለሁ፣ ብቻ አንቺ እየጠጣሽ እያስመሰልሽ እሱ እንዲጠጣ አድርጌ ነበር ያለቻት። በዚህ ተስማምተው እሺ በቃ እንደዛ አደርጋለሁ፣ አይጠራጠረኝም እንዴ አለቻት። በፍጹም አይጠራጠርሽም፣ አንቺ ብቻ እየጠጣሽ እያስመሰልሽ ምንም አይነት ነገር መጠጥ እንድትጠጪ አልፈልግም እባክሽን አለቻት ዳጣ። ቅድስትም ባለቻት መሰረት ለማድረግ ሞክራ ነበር። ሽማግሌው ግን የሚቻሉ አይደሉም። እሳቸው በዚህ ስራ ወገባቸውን የበጠሱ ይመስላሉ። በዚህ ምክንያት ይመስለኛል አሁን ቅድስት ነገሮች የተምታቱባት። ከዚያ በኋላ ራሷን ያገኘችው ትልቅ አልጋ ቤትና ሽማግሌው ከእሷ ጋር ተኝቶ ነበር። በዚህ ቅጽበት ነበር ራሷን የጠላችው። በእርግጥ ገንዘቡን አግኝታ ልጅቷን ለማዳን ምሳሌን ለማዳን ቢሆንም ነገር ግን በጣም ራሷን ተጸየፈች። ከዚህ በኋላ ብሩክ አይፈልገኝም ማለትን አልተወችም። ምክንያቱም ምሳሌን ብቻ ስለምትወድ ሳይሆን ቅድስት በብሩክ ፍቅር የታወረች ናት። እልም ያለ ፍቅርና ደስ የሚል መስዋዕት የሚያስከፍል ከምንምና ከማንም በላይ የሚበልጥ እጅግ ጥልቅ ፍቅር አለባት የብሩክ። ብሩክ ግን እንደምታፈቅረው ምንም አያውቅም። የሆነ ቅጽበት ግን እየታወቀው ይመስላል። ግንባሯን ሳማት ባለችበት ምሳሌ ወቅት ማለት ነው። ነገር ግን ብሩክ ቅድስት እንደምታፈቅረው ምንም አያውቅም። ቅድስት ግን ለሱ ብዙ መስዋዕትነት ከፍላለች። ነገር ግን በስተመጨረሻ የሚያስከፋ አወዳደቅ ወደቀች። ራሷን እስከ መስጠት ደረሰች። ፍቅር በዚህ ልክ ቢሆንም ብሩክ ገንዘቡን አገኘ። የገዛ ጓደኛው መኪናውን ሽጦ ገንዘቡን ለዳጣ ሰጣት። ዳጣ ገንዘቡን በደስታ እየሮጠች ሄዳ በሰጠችው ቅጽበት ነበረ እሱም በጣም የተደሰተው። ከዚያ በኋላ ነበር እንደገና ዳጣ ያደረገችው ነገር ትዝ ሲላት ለካ ቅድስት ከሽማግሌው ጋር ናት እየሮጠች ለማዳን እሷን ከዛ ከሽማግሌ ለማስመለጥ ሞክራ ነበር። ግን ሽማግሌው በዚህ ስራ
ጥርሳቸውን የሰበሩ ስለሆኑ ነገሩን አበቃቅተውት ጨራርሰውት ነበረ። ቅድስት በስተመጨረሻ ተበልታለች። ነገር ግን ቅድስት አሁን ላይ መጨረሻዋ ምን ይሆናል የሚለው ነገር በጣም አሳሳቢ ሆኗል። ብሩክ ይህንን ሲያውቅ ምን ይሰማው የሆነ ፍቅሯን ሲቀበል የሆነ የሚለውን ነገር ደግሞ ወደፊት የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ።